ኦኬ አሁን ቀጥለን የምናየው ስለ ዲዲዩሲንግ ሀሳብ ነው። ፎሪየር ሲሪስ ላይ ለምሳሌ እንዲህ ነገር ብትጠይቁ ለምሳሌ ፋይንድ ዘ ፎሪየር ሲሪስ ኤክስፓንሽን ኦፍ ዚስ ይሄኛውን ፔሪዮዲክ ፋንክሽን ሰጥቶን ፎሪየር ሲሪሱን እና ፎሪየር ሲሪሱ ፈልጉ ከዛ ቀጥላችሁ ዲዲዩስ አድርጉት ይሄኛው ሲሪስ ድምሩ ከፓይ ኦቨር 4 ጋር እኩል መሆኑን ዲዲዩስ አድርጉ ወይም ደግሞ ሾው አድርጉ ፕሩፍ አድርጉ የሚል ጥያቄ ይኖራልና ይሄን ነገር እንዴት ነው የምንሰራው የሚለውን ነገር ነው የምናየው። ያው እንግዲህ ቀጥታ እንደተለመደው ቀጥታ ዘለን ወደ እንትኑ አንገባም። መጀመሪያ ማወቅ የሚጠበቅብንን ነገር መለየት መቻል አለብን። ፕላስ ደግሞ ምን አይነት ስቴፖችን ነው የምንከተለው የሚለውን ነገር አንዴ መለስ ብዬ ላሳያችሁ። ኦኬ ዲዲዩሲንግ ሲሪሶችን ፍሮም ፎሪየር ኤክስፓንሽን በምንሰራበት ጊዜ ከአንድ ፎሪየር ኤክስፓንሽን ውስጥ የሆነን ሲሪስ ፕሩፍ በምናደርግበት ሰዓት የምትከተላቸው ቤዚክ ስቴፖች እነዚህ እኔ በቀላል አድርጌ 6 ስቴፖች ከፋፍያቸዋለሁ። የመጀመሪያው ምንድነው? ራይት ዘ ፉል ፎሪየር ሲሪስ መጀመሪያ ፎሪየር ሲሪሱን ትሰራላችሁ እንደተለመደው ማለት ነው። ኤናችሁን ቢኤናችሁን ብቻ ለብቻ አንድ ባንድ ትሰራላችሁ። ከዛ በኋላ ያን የሰራችሁትን ነገር መጨረሻ ላይ ታስቀምጣላችሁ ማለት ነው። መጀመሪያ ፎሪየር ሲሪሱ ተሰርቶ ማለቅ አለበት። ግልጽ ነው። ዲዲዩስ ከማድረጋችን በፊት ፕሩፍ ከማድረጋችን በፊት ፎሪየር ሲሪሱ ተሰርቶ ማለቅ አለበት እንደምናውቀው ማለት ከዚህ በፊት እንደምናውቀው። ኦኬ ከዛ በኋላ ስቴፕ ነምበር 2 ምንድነው? ያን ያገኘነውን ፎሪየር ሲሪስ እናቀለዋለን። ማለትም ለኤን ኢቨን እና ኦድ በሚሆንበት ሰዓት ላይ ሲሪሱ የመቃለል እድል አለው። ኤናችን ኢቨን በሚሆንበት ሰዓት ላይ ይቃለላል ሲሪስ ኦድ በሚሆንበት ሰዓት ላይ የመቃለል እድል አለው እያልን ቼክ እናደርግና የሚቃለል ከሆነ እናቃላለን ማለት ነው። ግልጽ ነው። ስቴፕ ነምበር 2 ሲምፕሊፋይ ማድረግ ነው። ኤናችን ኢቨን እና ኦድ በሚሆንበት ሰዓት ላይ የመቃለል እድል ካለው አቃልለን እናስቀምጣለን ማለት ነው። ግልጽ ነው። ሶስተኛ ደግሞ ምንድነው? ካቃለልን በኋላ ኤክስፓንድ እናድርጓለን በተን አድርገን እናያለን ማለት ነው። ሲሪስ እየፈለግን ስለሆነ እያንዳንዱ ተርም ድምር ፓተርን እየፈለግን ስለሆነ በተን እናደርጋለን ማለት ነው። ግልጽ ነው። ሶስተኛ በተን አድርገን ያን ያቃለልነውን ፎሪየር ሲሪስ በተን አድርገን እናስቀምጣለን። በተን አድርገን ካስቀመጥን በኋላ ለሆነ ቫልዩ ኦፍ ኤክስ ቹዝ እናደርጋለን ማለት አፕሮፕሪየት ለሆነ ኤክስ ማለትም እኛ የምንፈልገውን ፓተርን ዲዲዩስ አድርጎ የተባልነው የሆነ ሲሪስ አለ አይደለ? ያን የሚሰጠንን የኤክስ ቫልዩ ለፎሪየር ሲሪሱ እንፈልጋለን ማለት ነው። እሱን በደንብ አናላይዝ አድርገን እንመርጣለን ማለት ነው። ግልጽ ነው። ስቴፕ ነምበር 4 እሱ ነው። ለኤክስ ቫልዩ ሶልቭ እናደርጋለን። እዚህ ጋር ነው በቃ ትልቁ ዘ ሪል ጌም እዚህ ጋር ነው። ለኤክስ ቫልዩ ሶልቭ ማድረግ ነው ዲዲዩሲንግ ላይ ሌላ ከባድ ነገር የለውም። ስቴፕ ነምበር 5 ደግሞ ምንድነው? ያቺን ያገኘናትን የኤክስ ቫልዩ እዚህ ፎሪየር እዛ ኦሪጂናል ፔሪዮዲክ ፋንክሽን ውስጥ እና የኛ ፎሪየር ሲሪስ ኤክስፓንሽን ውስጥ እንከታለን ማለት ነው። እሱን ከተን ኢኩዌት እናደርጋለን። ከዛ የሚቃለል ነገር ካለ እናቃላለን ማለት ነው። ግልጽ ነው። እዚህ ጋር ግን ምንድነው? ለኤክስ ቫልዩ ሶልቭ አድርገን ተነስተን ፋንክሽንስ በምንከትበት ሰዓት ላይ ምናልባት ፋንክሽኑ ያው ብዙ ጊዜ ዲስኮንቲኒየስ ከሆነ ፒስዋይዝ ፋንክሽን ከሆነ የዲሪክሌትን ሀሳብ እንጠቀማለን ነው። በምሳሌ ግልጽ ይሆንላችኋል። እስካሁን ያወራሁት ካልገባችሁ ምንም ችግር የለውም። ከዛ በፊት ግን ያው ማስታወስ ያለባችሁ ቤዚክ የሆኑ ትሪክ ፕሮፐርቲዎች አሉ። እነዚህን መርሳት አያስፈልግም። ምንድነው? የመጀመሪያው ሳይን ኦፍ 0 ነው። ኮዛይን ኦፍ 0 1 ነው። ሳይን ፓይ 0 ነው። ይሄን እንዳትረሱ። ኮዛይን ኤን ፓይ -1 ዘ ፓወር ኦፍ ኤን ነው። በዋነኝነት ደግሞ እዚህ ጋር በደንብ ማወቅ ያለባችሁ ነገር ምንድነው? ሃፍ አንግል ቫልዩስ ሃፍ አንግል በሚሆንበት ሰዓት ላይ ማለትም ለምሳሌ ኤን ፓይ ኦቨር 2 በሚሆንበት ሰዓት ላይ ኤን ፓይ ኦቨር 2 በሚሆንበት ሰዓት ላይ ለምሳሌ ሳይን ኦፍ ኤን ፓይ ኦቨር 2 ከተባልን ይሄ የዚህ የኛ ኤን ቫልዩ የዚህኛው ኤን ቫልዩ ኦድ ከሆነ ብቻ ነው ለዚህኛው ሳይን ቫልዩ ማግኘት የምንችለው ማለት ነው። ግልጽ ነው። ለምሳሌ በቀላሉ በዚህ ኤን ቦታ አንድ ብትጠቀም ምን ይሆናል? በዚህ ኤን ቦታ አንድ ብትጠቀም ሳይን ኦፍ ፓይ ኦቨር 2 ይሆናል። ሳይን ፓይ ኦቨር 2 ደግሞ ስንት ነው? ፓይ ኦቨር 2 ማለት ምንድነው? 90 ማለት ነው። ፓይ እንደ 180 ነው ኮንሲደር የምናደርገው። ፓይ ኦቨር 2 ማለት 80 ኦቨር 2 90 ሳይን ኦፍ 90 እያልኩኝ ነው ማለት ሳይን 90 ስንት ነው? አንድ ነው ማለት ነው። አያችኋ
በዚህ ሳይን ቦታ በዚህ ኤን ቦታ አንድ ስጠቀም ስንት አገኘሁኝ? አንድ አገኘሁኝ ማለት ነው። ሁለት ብጠቀምሳ ሁለት ብጠቀም ቱበቱ ይጠፍና ሳይን ፓይ ይቀራል አይደለ? ሳይን ፓይ ማለት ደግሞ ምንድነው? ዜሮ አይደለ? ዜሮ ነው። ኤናችን ኢቭን ሲሆን ዜሮ አገኘን ማለት ነው። ኤን ስሪ ብጠቀምሳ ኤን ስሪ ብጠቀም 3/2 ፓይ ይሆናል አይደለ? ሳይን ኦፍ 3 ፓይ ኦቨር 2 ምንድነው? -1 ነው ማለት አያችሁ አይደለ? ኤን ደግሞ 4 ስጠቀም 0 አገኛለሁ። ኤን 5 ስጠቀም 1 አገኛለሁ ማለት ነው። አያችሁ አይደለ? ለኤን ኦድ ለሆኑ ኤኖች ብቻ ነው ቫልዩ እያገኘን ያለ ነው ማለት ነው። ኤን 1 ሲሆን 1 አገኘሁኝ። ኤን 3 ሲሆን -1 አገኘሁኝ። ኤን 5 ሲሆን +1 አገኘሁኝ ማለት ነው። ለኤን ኦድ ለሆኑ ለኤኖች ብቻ ነው ቫልዩ እያገኘን ያለ ነው። ፕላስ ደግሞ ሳይኑ ምን ያደርጋል? ኦልተርኔት ያደርጋል አይደለ? የሆነ ሰዓት ፖዚቲቭ ነው፣ የሆነ ሰዓት ኔጌቲቭ ነው። ፖዚቲቭ ኔጌቲቭ እያለ ነው የሚሄደው ማለት ነው። ሳይን ብሎ ኤን ፓይ ኦቨር 2 ካያችሁ ኤናችሁ ኦድ ለሆነ ኤን ብቻ ነው ቫልዩ የምታገኙት። ያን ቫልዩ የሚያደርግ ቫልዩ ነው ኦልተርኔት ያደርጋል ማለት ነው። ነን ዜሮ ኦንሊ ፎር ኦድ ኤን ማለት ነው እንዳትረሱ። ኢቭን ለሆኑ ኤኖች የዚህኛው ቫልዩ ዜሮ ነው ማለት ነው ሁሌም። እሺ እንዳትረሱ። ሌላ ደግሞ ኮዛይን ኦፍ ኤን ፓይ ኦቨር 2 ነው። ኮዛይን ኦፍ ኤን ፓይ ኦቨር 2 ይሄ ደግሞ ተቃራኒ ነው። ለምሳሌ በዚህ ኤን ቦታ አንድ ብጠቀም አንድ ማለት ኦድ ነው አይደለ? አንድ ብጠቀም ኮዛይን ኦፍ ፓይ ኦቨር 2 ይሆናል። ኮዛይን ኦፍ ፓይ ኦቨር 2 ኮዝ 90 ዜሮ ነው። አያችሁ ኤን ለኦድ ዜሮ ነው የማገኘው። ኤን ሁለት ብጠቀምሳ ኤን ሁለት ብጠቀም ቱበቱ ይጠፋና ኮዝ ፓይ ነው የሚሆነው። ኮዝ ፓይ ደግሞ ስንት ነው? -1 ነው። ኮዝ ፓይ -1 ነው። አያችሁ ኤን ሁለት ሳደርግ -1 አገኘሁ። ኤን ኢቭን ለሆኑት ብቻ ነው ቫልዩ የምናገኘው ማለት ኮዛይን ኦፍ ኤን ፓይ ኦቨር 2 ኤን ኢቭን ለሆኑ ኤኖች ቫልዩ ብቻ እሺ ኢቭን ለሆኑ ኤን ቫልዩዎች ብቻ ነው የዚህኛው ኮዛይን ቫልዩ ማግኘት የምንችለው ማለት ነው። እዚህ ጋር ማየት ትችላላችሁ። ኤንን ሁለት ሳገኝ -1 አገኛለሁኝ። ኤንን 4 ሳገኝ የዚህኛው ኮዛይን ቫልዩ 1 ይሆናል። ኤናችን ደግሞ 6 እናድርግ -1 ይሆናል ማለት ነው። ግልጽ ነው። ይሄ ነው እንዳትረሱ። ኢፍ ኤን ኢዝ ኦድ ኤናችን ኦድ ከሆነ ለምሳሌ እንደነ 1 እንደነ 3 5 ምናምን ብንጠቀም የዚህኛው ኮዛይን ቫልዩ 0 ነው የሚሆነው። እሺ ስለዚህ ቤዚክ ሀሳቦች እንዳትረሱ። ግልጽ ነው። ብዙ ጊዜ ማወቅ የሚጠበቅብንን ነገር ሳናቅ ስንገባበት ነው ብዙ ኮምፕሌክስ የሚያደርግብን። ይሄን ካወቃችሁ ኦሬዲ ቀላል ነው። በቃ ኤቭሪቲንግ ኢዝ በጣም ቀላል። ኦኬ እስቲ በምሳሌ እኛ መጀመሪያ ይሄን ፎሪየር እንትን ሰጠንና ፔሪዮዲክ ፈንክሽን ሰጥቶን ፎሪየር ሲሪሱን ፈለጋችሁ ከዛ በኋላ ይሄን ዲዲዩስ አድርጉ ተባለን አይደለ? ስቴፕ ነምበር 1 ምንድነው? ፎሪየር ሲሪሱን መፈለግ ነው። በቃ አለቀ። እስካሁን በተማርነው መሰረት ፎሪየር ሲሪሱን ኤኖቱን ኤኑን ቢኤኑን ሰርታችሁ መጨረሻ ላይ መልሱን ማስቀመጥ ነው። ግልጽ ነው። ኤኖቱን ስሩ 0 ታገኛላችሁ። ኤኑንም ስሩ 0 ታገኛላችሁ። ቢኤኑን ስትሰሩ ይሄን ታገኛላችሁ። ኦሬዲ ስለምታውቁት እዚህ ጋር እናልፋለን እሱን። የዛሬ ትምህርታችን ፎሪየር ሲሪስ መፈለግ አይደለም ዲዲዩሲንግ ሀሳቦችን ስለሆነ እኔ ዘላችኋለሁ። ኤኖስ ስትሰሩ 0 ታገኛላችሁ። ኤናችሁ ደግሞ 0 ይሆናል። ቢኤናችሁ ደግሞ ይሄን ታገኛላችሁ። ከዛ በኋላ ስተካኩ ፎርሙላው ስተኩ መጨረሻ ላይ ይሄን ታገኛላችሁ ማለት ነው። ኤኖት ኦቨር 2 ትሉ የለ 0 ኦቨር 2 0 ነው። ኤን ታይምስ ኮዛይን ኦፍ ኤን ኤክስ ምናምን አይደለ? ኤን ፓይ ኤክስ እሱ 0 ስለሚሆን ይሄ ይሆናል ማለት መጨረሻ ላይ ነው። ፎሪየር ሲሪሱን ሰርታችሁ አስቀምጣችሁ በጣም አሪፍ። ካሁን በኋላ ምንድነው ዲዲዩሲንግ ስቴፖችን ነው የምትከተሉት። ዲዲዩስ ማድረግ አለባችሁ። ይሄን ነገር ሾው አድርጉ ነው ማለትም የዚህኛው ድምር 1 ሲቀነስ 1 3ኛ ሲደመር 1 5ኛ ሲቀነስ 1 7ኛ እያላችሁ በተደምሩ ድምሩ ከፓይ ኦቨር 4 ጋር ነው የሚለውን ነገር ፕሩፍ አድርግ ነው። ነው አሳይ ነው። ነው እንዴት ነው የምናደርገው? ስቴፕ ነምበር 2ችን ፎሪየር ሲሪሳችን ካስቀመጥን በኋላ ስቴፕ ነምበር 2 ምንድነው? ያገኘነው ፎሪየር ሲሪስ የሚቃለል ከሆነ ማቃለል ነው፣ የሚቃለል ከሆነ ማቃለል ነው። ኦኬ ኦኬ ሲምፕሊፋይ ስናደርግ አሁን እንግዲህ ሙሉ ሲሪሱን አግኝተን ነበር አይደል? ሲምፕሊፋይ እንዴት ነው የምናደርገው? አሁን ኤናችን ኢቨን እና ኦድ በሚሆንበት ሰዓት ላይ ሲሪሱ ሲምፕሊፋይድ የመሆን እድል አለው። እንዴት ካላችሁ ለምሳሌ ይሄኛውን ሙሉ ሲሪሱን እንዴት ነው? አሁን ሰሜሽን ነው ማለት ያው ድምር ነው። ኤናችን ከአንድ ይጀምርና ኤን አንድ እያስገባን ሁለት እያስገባን መደመር ነው አይደል? ኤን አንድ ሁለት እያስገባን በምንደምርበት ሰዓት ላይ ይህ ሲሪስ አሁን እዚህ ጋር ኤናችን አንድ ሳድርግ ምን ይሆናል?
እዚህ ጋር ኤን አንድ ሆነ ማለት ምንድነው -1 ዘ ፓወር ኦፍ 1 -1 ነው። ሶ 1 ኢንቱ ማይነስ ኦፍ ማይነስ ፖዚቲቭ 1 ይሆናል። በጣም ማለት የሆነ ቫልዩ ያገኛሉ ሲደመርልና ኤንን 2 ብትጠቀምሳ እዚህ ጋር ኤን 2 ብትጠቀም -1 ዘ ፓወር ኦፍ 2 ፖዚቲቭ 1 ነው። ሶ 1 ሲቀነስ ፖዚቲቭ 1 0 አያችሁ አይደለ? ሶ ኤን 2 ሲጠቀም 0 ሆነ። ሶ ኢቭን ለሆኑ ኤን ቫልዩዎች ቫልዩ ምንድነው 0 ነው ማለት አያችሁ። ሶ ኤን 1 2 እያላችሁ 3 እያልን ያስገባን ብንሄድ ኢቭን ለሆኑ ኤኖች 0 ነው ቫልዩ የምናገኘው ማለት ነው። ግልጽ ነው አይደለ? ስለዚህ when n is 0 bnናችን ይሄ ሙሉ ምን ይሆናል 0 ይሆናል ማለት ነው። but when n is odd የሚሆንበት ሰዓት ላይ ግን የሆነ ቫልዩ እናገኛለን ማለት አይደለ? የሆነ ቫልዩ እናገኛለን። ሶ እዚህ ጋር አንድ ሲጠቀም -1 አገኘኝ። ሶ ማይነስ ኦፍ ማይነስ ፖዚቲቭ 1 ይሆናል። 1 ሲደመር 1 2 ሲባዛ በ4 8 ኦቨር ኤን ፓይ ይሆናል ማለት አያችሁ አይደለ? ስለዚህ ኦድ ኢቭን ለሆኑ ኤኖች 0 ስለሚሰጠን እሱን እንዘለውና በዚህ መልኩ ሲምፕሊፋይ አድርገን እናስቀምጣለን ማለት አያችሁ አይደለ? ሶ 8 ኦቨር ኤን ፓይ ሶ 1 ኦቨር ኤን የምትለዋን ወደ ውስጥ አስገባሁኝና አስቀመጥኩኝ። ሶ ኤናችን ከየት ነው የሚጀምረው? ከ1 ጀምሮ 3 5 እያለ ነው የሚሄደው ማለት ነው አይደለ? ስለዚህ ኤናችን ኢቭን ሲሆን 0 0 ስለሚሆኑ እነሱን እንተዋቸዋለን ማለት ነው። ሶ ይሄ ማለት በሌላ አባባል ከዚህ ጋር እኮ ሲምፕሊፋይ ያደረግነው ማለት ነው። ግልጽ ነው። በጣም አሪፍ። ሶ ስቴፕ ነምበር 2 ላይ ኢቭን እና ኦድ እንደዚህ ሲምፕሊፋይ ካደረግን በኋላ ስቴፕ ነምበር 3 ምን ማድረግ ነው? በተን ማድረግ ነው አይደለ? ኤክስፓንድ አድርገን ሲሪየሱን ኤክስፓንድ ማድረግ ይሄ አይደለ ሲምፕሊፋይድ ነው። ይሄ ሲምፕሊፋይድ ነው በተን አድርገን ፓተርኑን ማየት ማለት ነው። ምክንያቱም አላማችን ይሄኛውን ስለምንፈልግ ይሄኛውን ፕሩፍ ማድረግ ስለምንፈልግ በተን አድርገን እንያ ማለት ነው። ግልጽ ነው አይደለ? ሶ በተን አድርገን እንያ። ሶ ምን ማለት በተን ማለት ቫልዩዎችን መክተት ነው። ሰሜሽን አይደለ? መጀመሪያ 1 ከታለው ይሄን አገኛለሁ 2 ከታለው በኤን ቦታ 2 አልኩኝ 3 ከታለው ከዛ 5 ከታለው ሶ እንዲህ ያላችሁ በተን አድርጉ። ሲምፕሊፋይ ያደረጋችሁትን ሲሪየስ በተን አድርጋችሁ በዚህ መልኩ አስቀምጡ ማለት ነው። ሶ ከዛ በኋላ በተን አድርጋችሁ ካስቀምጣችሁ በኋላ አሁን ቀጣዩ ምንድነው ትልቁ ጨዋታ ዲዲዩሲንግ ጥያቄዎችን በመሰራበት ሰዓት ላይ ትልቁ ነገር ይሄ ነው። የኤክስ ቫልዩ ሶልቭ ማድረግ መቻል። አሁን የኛ ሲሪስ ይሄ ነው አይደለ? ፎሪየር ሲሪስ አሁን እዚህኛው ፎሪየር ሲሪስ ውስጥ ምን አይነት ኤክስ ቫልዩ ብትጠቀም ነው ይሄኛውን ፓተርን ላገኝ የምችለው? ግልጽ ነው አይደለ? በዚህ ኤክስ ቦታ በኤክስ ቦታ ምን ብትጠቀም ነው እንዲህ አይነት ፓተርን ላገኝ የምችለው? እዚህ ጋር በደንብ ማሰብ ያስፈልጋል ማለት በቃ ትልቁ ጌም እዚህ ጋር ነው። ስለዚህ አሁን ይኸው ምን አይነት ኤክስ ብትጠቀም ነው አሪፍ? አሁን እዚህ ጋር sin x ፕላስ ምናምን sin of 3x over 5x over 5 ይላል አይደለ? 3 5 7 ከታች አሉ አያችሁ አይደለ? እዚህ ጋር ደግሞ sin x አለ። ስለዚህ እዚህ ጋር ማለት 3 አለ 5 አለ 7 ምናምን ነገር ሶ ምን እናድርግ? ምን እንጠቀም? ሳይን ውስጥ ምን እንጠቀም? አሁን እዚህ ጋር አንድ አይደል ያለው? እዚህ ጋር አንድ አይደል ያለው? ስለዚህ እቺኛው አንድ እንድትሆንልኝ ምን ልጠቀም? ምክንያቱም ኦቨር 3 አይደል እዚህ ጋር ነው፣ እዚህ ጋር ኦቨር 5 ነው የሚለው። ስለዚህ እዚህ ጋር ኦቨር 3 ነው ኦቨር 5 ነው። ከኦቨር 3 በፊት ምን አለ? ሳይን ኤክስ አለ። ሳይን ኤክሱ ደግሞ አንድ እንዲሆንልኝ በኤክስ ቦታ ምን ልጠቀም? ምን ልጠቀም? ፓይ ኦቨር 2 አይደል? ሶ ፓይ ኦቨር 2 ሳይን ፓይ ኦቨር 2 ልጠቀም። ሳይን 90 ልጠቀም ማለት ነው። በኤክስ ቦታ ፓይ ኦቨር 2 ልጠቀም። ይሄ አንድ ይሆንልኛል። ፓይ ኦቨር 2 ልጠቀም። ይሄም አንድ ይሆናል አያችሁ አይደል? ሶ -1 ይሆናል። ማይነስ ሲሆን አያችሁ ይቀያየራል ማለት ቅድም ባየነው መሰረት ቅድም ብለናል። ሳይን ኦፍ ኤን ፓይ ኦቨር 2 ኤናችን ኢቨን በሚሆንበት ሰዓት ላይ ይጠፋሉ ብለናል አይደል? ሶ ለኦድ ለሆኑ ብቻ ነው የሚሰራው። ሶ ሳይን ላይ አሁን ኢቨን ተርሞች ጠፍቷል አይደል? የሉም። ኦቨር 3 ኦቨር 5 ኦቨር 7 ነው ነው ኦቨር 2 ኦቨር 4 ምናምን ነገር የሉም። ስለዚህ ፓይ ኦቨር 2 ነው ሊሆን የሚችለው ማለት ነው። ስለዚህ እኔ ደግሞ የለየሁት እንዴት ነው? እናንተ እንደፈለጋችሁ አርሻችሁ ለዩት። ግን እኔ ግን ለመለየት የቻልኩት እዚህ ጋር አንድ ስላየሁኝ በቃ ባይ ዲፎልት እቺ ነገር ፓይ ኦቨር 2 መሆን አለባት አልኩኝ። እንዳጋጣሚ ተመሳሰለልኝ ማለት ነው። ብቻ እናንተ አናላይዝ አድርጋችሁ የበተናችሁ ሲሪየስ ከናንተ ከተጠይቃችሁ ዲዲዩስ አድርጉት ከተባላችሁ ሲሪየስ ጋር ምን አይነት ኤክስ ቫልዩ ብትጠቀም ነው ያንን ሊሰጠኝ የሚችለው ያን ፓተርን ሊሰጠኝ የሚችለው የሚለውን በደንብ ማሰብ ያስፈልጋል። ያ በቃ እሱን ካገኛችሁ ቀላል ነው። ከዛ በኋላ ያለው ሶ ኤክስ ቫልዩአችንን ለየን ማለት ኤክሳችን ስንት ነው? ፓይ ኦቨር 2 ነው የምንጠቀመው። ኤክሳችንን ፓይ ኦቨር 2 ከለየን በኋላ ምን እንደምናደርገው አንደኛ እዚህ ሲሪየስ ውስጥ እንከታለን አይደል? ሁለተኛ ደግሞ ምን እንደምናደርገው እዚህኛው ኦሪጂናል እዚህኛው ፔሪዮዲክ ፈንክሽን ውስጥ ወይም ደግሞ እዚህኛው ኦሪጂናል ፋንክሽን ውስጥ ከተን ቫልዩን መለየት አለብን ማለት ነው። ግልጽ ነው። ፓይ ኦቨር 2 በነገራችን ላይ አንድ የረሳሁት ነገር አፍዋን ምንድነው? አሁን እዚህ ጋር ለኤክስ ቫልዩ ሶልቭ ስታደርጉ ማለት ነው እዚህ ውስጥ የሚገኝ መሆን አለበት። እሺ
እዚህ ውስጥ የሚገኝ መሆን አለበት። ማለትም የኛ ፎሪየር ሲሪስ ሬንጁ ከየት ነው? ከማይነስ ፓይ እስከ ፓይ ነው አይደለ? ስለዚህ እዚህ ጋር ለኤክስ ቫልዩ በምትፈልጉበት ሰዓት ላይ እዚህ ውስጥ የሚገኝ መሆን መቻል አለበት። እሺ ከማይነስ ፓይ እስከ ፓይ መሆን አለበት። ሰው እንዳጋጣሚ እኛ ፓይ ኦቨር 2 ነበር ያገኘነው። በጣም አሪፍ። ፓይ ኦቨር 2 ከማይነስ ፓይ እስከ ፓይ ነው። ያ ይቻላል ማለት ነው። ስለዚህ የምትፈልጉት ኤክስ በዚህ ሬንጅ ውስጥ መሆን መቻል አለበት። በተሰጣችሁ ፔሪዮዲክ ፋንክሽን ፒስዋይዝ ፋንክሽን ሬንጅ ውስጥ መሆን መቻል አለበት ማለት ነው። ኦኬ ሎንግ ስቶሪ ሾርት ፓይ ኦቨር 2 ለኤክስ ቫልዩ ሶልቭ አደረግን። ከዛ በኋላ ምንድን የምታደርጉት ለኤክስ ቫልዩ ሶልቭ ካደረጋችሁ በኋላ አንደኛ እዚህ ሲሪስ ውስጥ ትከታላችሁ። ሁለተኛ ደግሞ ምንድነው እዚህ ፋንክሽን ውስጥ ፓይ ኦቨር 2 ብትከቱ የምታገኙትን ቫልዩም ትፈልጋላችሁ ማለት ነው። ኦኬ እዚህኛው ፋንክሽን ውስጥ ፓይ ኦቨር 2 ስከት በኤክስ ቦታ ኤክስ ፓይ ኦቨር 2 ሲሆን የዚህ ፋንክሽን ውጤት ምን እንደሚሆነው ኤክስ ፓይ ኦቨር 2 ከሆነ 2 ነው አይደል የሚሆነው? ምክንያቱም ይሄ ፋንክሽን ምን ማለት ነው? ፒስዋይዝ ፋንክሽን ነው። ሶ ምን ማለት ነው ሐሳቡ ኤፍ ኦፍ ኤክስ የሚባለው ማይነስ 2 የሚሆነው ሁለት ቫልዩ ነው። በቃ ያለው ኤፍ ኦፍ ኤክስ የሚባለው ሁለት ቫልዩ ነው ያለው ማይነስ 2 እና 2 የሚባል ማይነስ 2 የሚሆነው የኤክስ ቫልዩ ከማይነስ ፓይ እስከ 0 ከሆነ 2 ደግሞ የሚሆነው የኤክስ ቫልዩ ከ0 እስከ ፓይ ከሆነ ስለዚህ የኛ ኤክስ ቫልዩ ከየት ነው? ፓይ ኦቨር 2 ነው። ሶ ፓይ ኦቨር 2 ይዤ መጥቼ የዚህኛውን የኤፍ ኦፍ ኤክስ ቫልዩ ፈልግ ፓይ ኦቨር 2 ነው የሚገኘው ከ0 እስከ ፓይ አይደለ? ፓይ ኦቨር 2 እዚህ መሃል ነው የሚገኘው። ሶ ኤክስ ቫልዩ ደግሞ እዚህ መሃል የሚገኝ ከሆነ የኤፍ ኦፍ ኤክስ ውጤት ስንት ነው? 2 ነው ማለት ነው። አያችሁ አይደለ? ስለዚህ የኤክስን ቫልዩ ወስጄ እዚህኛው ኦሪጂናል ፋንክሽን ውስጥ ስከት ምን አገኘሁኝ? 2 አገኘሁኝ ማለት ነው አይደለ? ሶ እሷን 2 ይዛለሁ ማለት አያችሁ። ኤፍ ኦፍ ፓይ ኦቨር 2 ስንት ነው? 2 ነው ማለት ኦሪጂናል ፋንክሽን ውስጥ ፓይ ኦቨር 2 አገኘሁኝ። ሶ ኦሪጂናል ፋንክሽን ውስጥ ከትቼ 2 ያገኘኋትን ከማን ጋር እኩል አደርጋለሁ? እዚህኛው ፎሪየር ሲሪስ ውስጥ ከከተትኩት ቫልዩ ጋር ማለት ነው። ሶ ኤክስ ፓይ ኦቨር 2 ወሰድኩና ኦሪጂናል ፋንክሽን ውስጥ ከተትኩኝ 2 አገኘሁኝ። ኢዝ ኢኳልስ ቱ ብዬ ፓይ ኦቨር 2 ወስጄ ደግሞ እዚህኛው ፎሪየር ሲሪስ ውስጥ ከታለሁ ማለት ነው። አያችሁ አይደለ? ሶ ምን ይሆናል? ሳይን ኦፍ ፓይ ኦቨር 2 ሲደመር እዚህ ጋር ፓይ ኦቨር 2 ከተትኩኝ ሳይን ፓይ ኦቨር 2 ይሆናል። እዚህ ጋር ፓይ ኦቨር 2 ከተትኩኝ እዚህ ጋር ፓይ ኦቨር 2 ከተትኩኝ ማለት አያችሁ። ሶ ፎሪየር ሲሪሳችሁን ሲምፕሊፋይ አድርጋችሁ በተናችሁ ከዛ በኋላ ኤክስ ቫልዩ ያገኛችሁ አይደለ? ያቺን ያገኛችሁትን ኤክስ ቫልዩ እዚህኛው የበተናችሁት ፎሪየር ሲሪስ ውስጥ ከታላችሁ ኢዝ ኢኳልስ ቱ ብላችሁ የኤክስን ቫልዩ ደግሞ ዛ ኦሪጂናል ፋንክሽን ውስጥ እዚህ የተሰጠን ኦሪጂናል ፋንክሽን ውስጥ ከታችሁ ኢኩዌት ታደርጋላችሁ እኩል ታደርጋላችሁ ማለት ነው። ያገኘሁት 2 ነበር ኢዝ ኢኳልስ ቱ ብዬ አገኘሁኝ ማለት በጣም አሪፍ። ከዛ በኋላ ማቃለል ነው በቃ አለቀ። ሶ ሳይን ኦፍ ፓይ ኦቨር 2 ስንት ነው? 1 ነው። እሱን ታስቀምጣላችሁ። ሳይን ኦፍ 3 ፓይ ኦቨር 2 ስንት ነው? -1 ነው። ሶ -1 ኦቨር 3 ይሄ ደግሞ 1 ነው 1 ኦቨር 5 ይሄኛው ደግሞ -1 ነው -1 ኦቨር 7 ይሆናል ማለት አያችሁ። እኛ የተጠየቅነው ምንድነው? እቺኛውማ ውስጠኛውና ተሽከርሱ የተጠየቅነው ያ በቃ ስለዚህ እኛ ይሄን ነው የምንፈልገው። ሶ ምንድን የምናደርገው እቺን ለብቻ ገንጠል ይሄን እነዚህን ጀማ ለማውጣት ምን እናድርግ? 8 ኦቨር ፓይ አያስፈልጉም አይደለ? ሶ እነዚህን አያስፈልጉም። ሶ እንዴት እናድርግ? ሂዱ አንላቸውማ። ሶ እንደምናደርገው በፓይ ኦቨር 8 ማባዛት አይደለ? ቦዝ ሳይድ በፓይ ኦቨር 8 ማባዛት ያ እኛ እነዚህ የዚህን ጀማ ነው የምንፈልገው። በጣም አሪፍ ያ በፓይ ኦቨር 8 ቦዝ ሳይድ ስናባዛ ያ 2 ፓይ ኦቨር 8 ይሆናል። ሶ ይሄኛውን እንደዚህ አስቀምጥኩኝ ማለት ነው። በቃ ውበቱ ይጠፋና ፓይ ኦቨር 4 ኢዝ ኢኳልስ ቱ ይሄኛው ነው ማለት አያችሁ። ዲዲዩስ አደረገን ፕሩቭ አደረገን ማለት ነው። በጣም አሪፍ። ሶ እንዴት ነው የሰራነው? ሎንግ ስቶሪ ሾርት ሳትቀላላችሁ እኔ ለማስረዳት ነው እንጂ እንደዚህ ያዛዛውት በጣም ቀላል ነገር ነው። ኖርማሊ ምን እንደምታደርጉ ፎሪየር ሲሪሱን ትሰራላችሁ አለቀ። ይሄ ፎሪየር ሲሪሱን ሰርተን ጨረስን አለቀ። ከዛ በኋላ ዲዲዩስ ስለማድረግ ምንድነው እንደዚህ በተን አድርጎ ለማየት ስለሚያስፈልገን መጀመሪያ ሲምፕሊፋይ ማድረግ ያለብን ነገር ስለሚኖር ኤናችን ኢቨን እና ኦድ በሚሆንበት ሰዓት ላይ ሲምፕሊፋይ ያደረግነው ሶ ኤናችን ኢቨን በሚሆንበት ሰዓት ዜሮ የሚሆኑትን አጠፋናቸው አያስፈልጉንም። ኮምፕሌክስ ያደርጉብናል እንጂ ምንም ጥቅም የላቸውም። ሶ ኤን ኢቨን በሲምፕሊፋይ ያደረግነው ማለት አያችሁ። ያገኘነው ፎሪየር ሲሪስ ሲምፕሊፋይ ያደረግነው ከዛ በተን ነው በቃ በተነን ካየን በኋላ ለማመሳሰል ሞከርን። ሶ ይሄ እኛ የበተንነው ሲሪስ በኤክስ ቦታ ምን ቫልዩ ብትጠቀም ነው ከዚህ ጋር ሊመሳሰል የሚችለውን ነገር ብዬ አሰብኩኝ። ፓይ ኦቨር 2 አገኘሁ። ሶ ያቺን ፓይ ኦቨር 2 ኦሪጂናል ፋንክሽን ውስጥ እና እዚህ ውስጥ ከትቼ ኢኩዌት አደረኩኝ። በቃ አለቀ። አሁን ሁለተኛ ምሳሌ እስቲ እንስራ። ኦኬ አሁን ሁለተኛው ጥያቄ ደግሞ ምንድነው የሚለን ፋይንድ የዚህኛው ፎሪየር ሲሪስ። እስቲ እናንተ ሞክሩ፣ ግድ የለም ሞክሩ። ከከበዳችሁም ይከበዳችሁ ችግር የለውም። ከዛ በኋላ መልሳችሁ ታይግልጽ ሞክሩ። ኦኬ እንዴት ነው የምናደርገው? አሁን ይሄን ሰጠንና ዲዲዩስ ይሄኛውን አለን አይደለ? ሶ ስቴፕ ነምበር 1 ምንድነው? ይሄ አሁን ዲዲዩስ ማድረግ እንፈልጋለን።
ሶ ቀጥታም እንደምናደርገው ስቴፕ ነምበር 1 ላይ ያው ፎሪየር ሲሪሱን መፈለግ ነው ሶ ፎሪየር ሲሪሱን ፈልጉ ሶ ፎሪየር ሲሪሱን ስትፈልጉ ይሄን ታገኛላችሁ እሺ ይሄን ታገኛላችሁ መጨረሻ ላይ ኤ ኖታችሁን ኤን ቢን ስትሰሩ መጨረሻ ላይ ታገኛላችሁ ከተካካችሁ በኋላ ይሄን ታገኛላችሁ ማለት ነው ሶ ይሄን እኛ አንሰራውም እዚህ ጋር ያ ከዛ በኋላ እንደምታደርጉት የሚቀለል ነገር ካለ ማቃለል ነው አይደለ ሲምፕሊፋይድ ዘ ሲሪየስ አይደለ ሲምፕሊፋይ ማድረግ ነው የሚቀለል ነገር ካለ ኤን ኢቨን እና ኦድ በሚሆንበት ሰዓት ላይ የሚቀለል ነገር ካለ እናቃላለን ሶ አሁን የመቃለል እድል አለው አይደለ እዚህ ጋር ለምሳሌ -1 ዘ ፓወር ኦፍ ኤን ይታየኛል ሶ -1 ዘ ፓወር ኦፍ ኤን -1 ይታየኛል ሶ በዚህ ኤን ቦታ ለምሳሌ አንድ ብትጠቀም እንደሚሆነው እዚህ ጋር አንድ ብትጠቀም -1 ነው የሚሆነው -1 እና -1 -2 ነው የሚሆነው እሺ በዚህ ኤን ቦታ ሁለት ብትጠቀም ኢቭን ነገር ሁለት ብትጠቀም -1 ዘ ፓወር ኦፍ 2 አንድ ነው አንድ ሲቀነስ አንድ 0 በጣም ሶ ኤን ኢቭን ለሆኑ ቫልዩስ 0 ነው የሚሆነው ማለት ነው ኤን ኢቭን በሚሆንበት ሰዓት ላይ 0 ነው ስለዚህ ኤን 1 2 እያልን እያስገባ በሚሆንበት ሰዓት ላይ ኤን ኢቭን ለሆኑ ቫልዩስ 0 ነው የሚሆነው ማለት ስለዚህ for n even the cosine series the cosine term is 0 እሺ for n odd ደግሞ the numerator ይሄኛው ይሄራል ማለት ነው ሶ ማቃለል ነው በቃ እዚህ ጋር ኮሸንቱን ለማውጣት እንዲመቸን ማለት ነው ሶ ኤናችን ኦድ በሚሆንበት ሰዓት እዚህ ጋር አንድ በምንጠቀምበት ሰዓት -2 አራለ ሶ -2 times 3 -6 ሆነ ሶ ነው እዚህ ጋር የሚያወራው ሶ -6 ይሆናል ሶ ኤን ኢቭን በሚሆንበት ሰዓት ላይ ይጠፋል ሶ ሌላ የመጣፋት እድል ስለሌለው እንደዚህ እናስቀምጣለን ማለት ነው ግልጽ ነው አይደለ ሲጀመር የሚጣፈው እቺኛዋ ሲሪስ ብቻ ናት እሺ እቺኛዋ ሲሪስ ይሄኛው አይቃለልም ይሄ ኤን ኢቭን ማድርግ ኦድ ማድርግ ምንም ሁሌም የሆነ ቫልዩ እናገኝ 0 አናገኝም ስለዚህ ይሄ ሲምፕሊፋይ ነው ሶ እንዳለው እናስቀምጣለን ሲምፕሊፋይ መሆን እድል ያለው ይሄኛው ነው ሶ ይሄኛውን ይሄው እንደዚህ ሲምፕሊፋይ አደረግን ማለት ነው ግልጽ ነው በጣም አሪፍ ከዛ በኋላ ምን ማድረግ ነው በተን ማድረግ ነው አይደል ሶ አንድ ባንድ እየከተትን በተን እናደርጋለን በጣም አሪፍ ሶ ይሄን እንዳስቀምጡኝ መጀመሪያ አንድ ከተትኩኝ አንድ ስከት ያው እንዳወዛጋባችሁ ይሄን አውጡ ሺ ጋራ እቺኛዋ አሁን ይሄኛው ሲሪስ ውስጥ አንድ ሁለት እየከተሰው በምትሄዱበት ሰዓት ላይ -6/pi² n² pi ምንድነው ኮንስታንት ነው የኮኤፊሺየንት ስለሆነ ይሄ ነው ወደ አውጡት ኤክስ ቫልዩ እዚህ ውስጥ ስለሚገባ እዚህ ጋር በተጠቀሙ የተሻለ ነው ፕላስ ደግሞ እዚህ ጋር እናንተ ቢጥቂያችሁት 1/1/3² 5² ምናምን አለ አይደለ ስለዚህ እሷን ለማግኘት እንዲመቸን ኤን ስኩዌራችሁን ወደ ውስጥ አስገቡና -6/pi ደግሞ ወደ ውጭ አውጡት ማለት ነው ከዛ አያችሁ አይደል የምትፈልጉት ይሄን አገኘሁኝ ማለት አያችሁ 1/3² 5² አያችሁ 3² 5² እንዲሆንልኝ ነው ኤኑን ወደ ውስጥ ኤን ስኩዌራን ወደ ውጭ አውጥቼ -6/pi ወደ ውስጥ አውጣና አውጣውትና ከተትኩኝ ማለት ነው ያ እዛ በኋላ ያው በቃ አለቀ አሁን ኤክስ ቫልዩ ሶልቭ ማድረግ ኤክስ መፈለግ ነው አሁን በዚህ ኤክስ ቦታ ምን ብጠቀም ነው ይሄኛውን ፓተርን እንዳገኝ የምችለው 1/3² 1/5² ምናምን ነው አይደል ያለው ስለዚህ 3² 5² ምናምን አለ እሺ እሱ ችግር የለውም እዚህ ጋር 3² 5² አሉ እሱ ጋር ችግር የለውም ግን የላይኛው ምንድነው አንድ ነው አይደል የሚለው ስለዚህ ይሄኛውም አንድ እንዲሆንልኝ ምን ላድርግ በኤክስ ቦታ ምን ልጠቀም 0 ልጠቀም በጣም አሪፍ 0 ልጠቀም በኤክሳችን ቫልዩ ስንት ነው ኤክስ 0 ነው ማለት ነው ስለዚህ እዚህ ውስጥ ኤክስ 0 ተጠቀማለሁ በጣም አሪፍ ሶ እዚህ ውስጥ ብቻ አይደለም የምጠቀመው ኤክስ 0ን ደግሞ ወስጄ የት መጠቀም አለብኝ እዚህ ውስጥ መጠቀም አለብኝ ማለት ነው እዚህኛው ውስጥም ኤክስ 0 መጠቀም አለብኝ አሁን ኤክስ ቫልዩ ኤክስ ደግሞ 0 እንዳልጠቀም እዚህ ጋር ፋንክሽኑ ምንድነው ኤክስ ጋር ዲስኮንቲኒየስ ነው ኤክስ ነው 0 ጋር ምንድነው ኤክስ 0 ከሆነ ፋንክሽኑ ዲስኮንቲኒየስ ነው ኤክስ ጋር ውጤት የለውም ይሄ ፋንክሽን ውጤቱ ምንድነው አንደኛው -pi ነው -pi የሚሆነው ኤክስ ቫልዩ ከ-pi እስከ 0 ከሆነ 0 ነው ያካትታል ነው ከ-pi እስከ 0 ከሆነ ኤክስ ቫልዩ -pi ነው ከ0 እስከ pi ደግሞ ከሆነ 3x ነው የዚህኛው ፋንክሽን ቫልዩ ማለት ነው ከሁለት አንዱ ነው የሚችለው አይቻ ይሄኛው ከ-pi እስከ 0 ነው ይሄ ደግሞ ከ0 እስከ pi 0 ላይ ችግር አለው 0 ላይ አንዲፋይንድ ስለሆነ ነው እሺ ፒስዋይስ ፋንክሽን የሚባለው ሐሳቡ ነው በቃ ፒስዋይስ የተባለበት ምክንያት ያ ነው በቃ 0 ላይ ችግር ስላለው ነው በቃ የተከፋፈለው ማለት በቃ አንተ ከ-pi እስከ 0 በቃ ይሄ ነው ከ0 እስከ pi ይሄ ነው 0 ላይ አንዲፋይንድ ነው ለዛ ነው እንደዚህ የተቀመጠው ፒስዋይስ የተባለበት ምክንያት ያ ነው ኦኬ አሁን 0 ላይ ማወቅ አይቻልም ታዲያ ሙሉ እንዴት እንደሚሆን ማወቅ አይቻልም ይቻላል ነው አንዲፋይንድ ቢሆንም ግን ነው 0 ላይ ቫልዩ እዚህኛው ፋንክሽን ቫልዩ ኤግዛክትሊ ባናቅም ግን አትሊስት አፕሮክሲሜት ማድረግ እንችላለን ይለናል ማን ድሪክሌት
ዲሪክሌት 0 ላይ ምን ሊሆን እንደሚችል ማወቅ እንችላለን ነው የሚለን። ስለዚህ ነው ከማይነስ ፓይ እስከ 0 ማይነስ ፓይ ነው አይደለ? ከ0 እስከ ፓይ ደግሞ 3x ነው። እሺ 0 ላይ የሚለውን ዲሪክሌት ምንድን የሚለን በቃ እዚህ ውስጥም እዚህኛው ቫልዩ ውስጥ 0 ክተቱ፣ እዚህኛውም ውስጥ 0 ክተቱ፣ ደምሩና ለሁለት አካፍሉ ነው የሚለን ነው። 0 ላይ አንዲፋይንድ ነው አይደለ? ስለዚህ እዚህኛው አንደኛውን ቫልዩ ሰዱና 0 ክተቱበት። እዚሁ 0 መክተት ይቻላል አይቻልም? እሱን ትወስዳላችሁ። እዚሁ 0 ክተቱ፣ 0 ስከቱ በኤክስ ቦታ 0 ነው የሚሆነው። ሰው ሁለቱን ደምሩና ለሁለት አካፍሉ። የዚህኛው ፋንክሽን 0 ላይ ምን አይነት አውትፑት እንደሚሰጥ ታውቃላችሁ ነው የሚለው። ስለዚህ በአጠቃላይ መጥቼ እዚህ ፋንክሽን ውስጥ 0 ስከት ቀጥታ 0 ቫልዩ ማወቅ አልችልም ነበር። ሶ በዲሪክሌት ኮንዲሽን መሰረት ምን ያደረግን እዚህ ውስጥ መተን 0 ከተትን። 0 ያው ኤክስ የሚባል ስለሌለው ኮንስታንት ስለሆነ ማይነስ ፓይ ራሱ ነው የሚሆነው። ማይነስ ፓይ ሲደመር እዚህ 0 ከተትኩኝ 0 አገኙ ማይነስ ፓይ ኦቨር 2 ይሆናል ማለት ነው። ከተለው አይደለ? ሶ አት ዚስ ጃምፕ ዲስኮንቲኒቲ ለፋንክሽኑ ጃምፕ ያደርጋል አይደለ? 0 ላይ ጃምፕ ያደርጋል ዲስኮንቲኒየስ ነው። ግን 0 ላይ ዲስኮንቲኒየስ ጃምፕ ቢያደርግም ግን ቫልዩ ወዴት እንደሚሄድ አፕሮክሲሜት ማድረግ ይቻላል። f of 0 from the left 0 from the left ይሄኛው ማለት ነው ፕላስ f of 0 from the right over 2 ብለን በዲሪክሌት ኮንዲሽን መሰረት ማስቀመጥ ይቻላል። ሶ በቃ እንዳልኳችሁ ነው። አንደኛው ቫልዩ ውስጥ ሄዳችሁ 0 ክተቱ ማይነስ ፓይ ታገኛላችሁ። አንደኛው ቫልዩ ውስጥ ደግሞ ሄዳችሁ 0 ክተቱ 0 ታገኛላችሁ። ኦቨር 2 አድርጋችሁ ማይነስ ፓይ ኦቨር 2 ታገኛላችሁ ማለት። ይሄ ምንድነው ሐሳባችን በአጠቃላይ እዚህ ጋር ኦሪጂናል ፋንክሽን ውስጥ ኤክስ ቫልዩ ከተን ውጤቱን ማምጣት ነበረብን አይደል? ሶ ሄደን ከተትን ማይነስ ፓይ ኦቨር 2 ታገኘን ማለት በጣም ማለት ነው። ይሄኛው ማይነስ ፓይ ኦቨር 2 ከማን ጋር እኩል ማድረግ ነው? ከዚህኛ ጋር እኩል ማድረግ ነው ማለት ነው። ማይነስ ፓይ ኦቨር 2 ነው እዛ ፔሪዮዲክ ፋንክሽን ውስጥ ከትቼ ያገኘሁት ቫልዩ ከማን ጋር እኩል ነው? እዚህ ሲሪስ ውስጥ ኤክስ ቫልዩን ከትቼ ከማገኘው ጋር ማለት ነው። ፔሪዮዲክ ፋንክሽን ውስጥ ኤክስ ቫልዩን ከተትኩኝ ይሄን አገኘሁ ኢዝ ኢኳልስ ቱ አልኩኝ። እዚህ አበተን ያደረኩት ፎሪር ሲሪስ ከተትኩኝ እንዲያገኙኝ ማለት ነው። አይቻ አይደለ? ምክንያቱም ፓይ ኦቨር 2 አሁን እዚህ ጋር ፓይ ኦቨር 2 በሚሆንበት ሰዓት ላይ የሳይኑ ሙሉ 0 ነው እሺ የሚሆነው። ይሄኛው ሙሉ 0 ነው የሚሆነው። ማይነስ ፓይ ኦቨር 2 በሚሆንበት ሰዓት ላይ ሙሉ 0 ነው የሚሆነው። ይችኛዋ ብቻ ነው የምትቀረው ማለት ነው። ነው አይደለ? ይሄኛው 0 ነው የሚሆነው ቅድም ባየነው ፕሮፐርቲ መሰረት ማለት ነው። ይሄን 1 2 እያደረጋችሁ በዚህ ኤክስ ቦታ ስትከቱ ማለት ነው። እዚህኛ ሳይን ተርም እያስቀመጡት ያው ይሄን እንዳለው ከማስቀምጥ ስለሚረዝምብኝ ነው። እሺ እንደዚህ ሳይን ተርም ሲያልኩት ስለሚረዝምብኝ ነው። ሰው ብቻ የኤክስ ቫልዩን እዚህ ውስጥ ከተቱ ይሄን ታገኛላችሁ። ኤክስ ቫልዩን ፋንክሽን ውስጥ ከተቱ ኦሪጂናል እዛ ፔሪዮዲክ ፋንክሽን ውስጥ ከተቱ ይሄን ታገኛላችሁ። በቃ እኛ የምንፈልገው ይሄኛውን ጀማር አለ። ምን ማድረግ አለብን? እነዚህ መጥፋት አለበት። ይሄ አያስፈልግም። እዛ ላሻግራቸው ፓይ ኦቨር 4 እዛ ላሻግር። ይሄን ስለምፈልግ እኔ ፓይ ኦቨር 4 እዛ አሻገርኩኝ። ፓይ ኦቨር 4 እዛ ሳሻገር ስንት ይሆናል? ማይነስ 3 ፓይ ኦቨር 4 ይሆናል። ማይነስ 6 ኦቨር ፓይ አያስፈልግም። እኔ እነዚህ ነው የምፈልገው። ምን ላድርግ? በማይነስ በማይነስ ይጠፍና በፓይ ኦቨር 6 አይደለ? ቦት ሳይድ በፓይ ኦቨር 6 ማባዛት ቦት ሳይድ በፓይ ኦቨር 6 አባዛ 3 ፓይ ስኩዌር ኦቨር 24 ይሆናል ማለት ነው። አያችሁ እኔ የምፈልገውን ይሄኛውን አገኘሁኝ ማለት ነው። እቺኛውን አገኘሁኝ። ይሄ መቀለል አይችልም። በ3 1 በ3 8 ይሆናል ማለት ነው። ፓይ ስኩዌር ኦቨር 8 ይሆናል። ግልጽ ነው። ፓይ ስኩዌር ኦቨር 8 እናደርጋለን። ሎንግ ስቶሪ ሾርት ምንድነው? ይሄኛው ፔሪዮድ ፋንክሽን ተሰጠና ይሄን ዲዲዩስ አድርግ ተባለ አይደለ? መጀመሪያ ፎሪር ሲሪሱን ፈለግን። ከዛ በኋላ የሚቃለል ነገር ካለ በሚል ስንሄድ ይሄኛው የመቃለል እድል አለው። ኢቭን በሚሆንበት ሰዓት ላይ 0 ይሆናል። እንደዚህ አቃለል እንዲያስቀምጥን ከዛ በኋላ በተን አይደለ? ቦት ሳይድ ሁሉንም በተን አድርገን ካስቀመጥን በኋላ የኤክስ ቫልዩ ሶል መለየት ነበረብኝ። እዚህ ጋር ከላይ አንድ ሊሰጠኝ የሚችለው ኤክስ ቫልዩ 0 ነበር። ኤክስ 0ን ወሰድኩኝ። ኤክስ 0 መጥቼ እዚህ ውስጥ መክተት አለብኝ። ፕላስ ደግሞ እዚህ ውስጥ መጥቼ ከትቼ ቫልዩ ማግኘት ነበረብኝ አይደለ? እዚህ ውስጥ መጥቼ ደግሞ ቀጥታ ከትቼ ቫልዩ ማወቅ አልችልም። ምክንያቱም 0 ላይ አንዲፋይንድ ነው። 0 ላይ ጃምፕ ያደርጋል። ያን ደግሞ በዲሪክሌት ኮንዲሽን መሰረት ለየን ማለት ነው። ተሽከር እሱን ለየን በቃ እሱን አምጥተን ኢኩዌት አደረግን ማለት ነው። በጣም አሪፍ። ይሄ እንግዲህ እኔ ምሳሌዎች ናቸው። ቀጥታ አይ ቲንክ አምና ጥያቄ ነው ይሄ። ይሄን ጥያቄ ደግሞ እናንተ ስሩ እስቲ። ጥያቄው ምንድን የሚለን? find the Fourier
ሲሪየስ ኤክስፓንሽን ኦፍ ብሎ የሆነ f of x is equals to x ይሰጠናል። f of x is equals to x ከዛ ደግሞ ከኤክሳችን ደግሞ ከ-2 ኦቨር ከ-2 እስከ 2 ነው። ከዛ በኋላ ፎሪየር ሲሪሱን ከፈለጋችሁ በኋላ ደግሞ ዲዲዩስ አድርጉ ይለናል። 1 minus 1 over 3 plus 1 over 5 minus 1 over 7 ከፓይ ኦቨር 4 ጋር እኩል መሆኑን ዲዲዩስ አድርጉ ፕሩፍ ሾው አድርጉ ይለናል። ሶ ያው ይሄኛው ማለት ያው ይሄኛው እንደማለት ነው አይደል? ይሄኛውን ያው አሳጥረን በዚህ መልኩ መግለጽ ይቻላል። ይሄን ተው ችግር የለውም። ይሄና ይሄ እኩል ነው። ሶ እኛ እቺን ነው የምንፈልገው። እሺ ሶ ይሄኛው ከዚህ ጋር እኩል መሆኑን አሳዩ ነው የሚለን። ሶ እስቲ ሞክሩት። ይሄ ቀጥታ የፋይናል ጥያቄ ነው። ሶ ምንድነው የምናደርገው? መጀመሪያ ፎሪየር ሲሪሱን ነው የምንፈልገው። ሶ ፎሪየር ሲሪሳችንን እንፈልጋለን። ፎሪየር ሲሪሱን በምንፈልግበት ሰዓት ላይ ፔሪዳችን አርቢትራሪ 2l ፔሪድ ነው አይደል? ሶ ስለዛ ኤላችንን መለየት አለብን አይደል? ሶ ኤላችንን ያው 2l is equal to ትላላችሁ። ያው ኢንተርቫላችሁ ስኬት ነው ከ2 እስከ -2 ነው ስትቀናነሱ አራት ይሆናል አይደል? ሶ 2l is equal to 4 ሶ l ሶልቭ ስታደርጉ 2 ይሆናል ማለት ነው። በጣም አሪፍ። ሶ ይሄን ኦሬዲ የምታውቁት ነው። ያ ከዛ በኋላ ያው ቀጥታ ፎሪየር ሲሪሱን በምትፈልጉበት ሰዓት ላይ እንዳጋጣሚ የሲሪየስ የፋንክሽን አይነት ፋንክሽን ነው። ኦድ ፋንክሽን ነው። ሶ f of x - x አደረግ ከማይነስ ኦፍ f of x ጋር አገኛለሁ። ስለዚህ ኦድ የሆነ ፋንክሽን ነው። ሶ ኦድ ደግሞ ከሆነ a ኖታችን 0 ነው፣ a ናችን 0 ነው። ሶ we only need to find bn አይደለ? ሶ bn ናችን ደግሞ ምን ይሆናል? መጀመሪያ ፎርሙላችንን በዚህ መልኩ አስቀመጥኩኝ። ነው ሶ ፎርሙላችን በዚህ መልኩ እናስቀምጣለን። ከዛ ለኤል ሶልቭ አድርገን ነበር አይደለ? ሶ ለኤል ሶ 2 ኦቨር ኤላችን 2 ነው። ከ0 እስከ ኤል ነበር ኤላችን 2 ነው። f of x ፋንክሽናችን x ነው። ሶ x ታይምስ sin of n pi x ኦቨር ኤል ነበር። ሶ ኤላችን ስንት ነው? 2 ነው ማለት በዚህ መልኩ እናስቀምጣለን። ያ ከዛ በኋላ 2 በ2 1 ይሆናል። ከ0 x sin of n pi x ኦቨር 2 በታቡላር መስራት ትችላላችሁ ወይም ደግሞ ባይ ፓርት መስራት ይቻላል። ሶ እሱን ስትሰሩ እንደ ነገር መጨረሻ ላይ ታገኛላችሁ 4 times -1 the power of n plus 1 over n pi ታገኛላችሁ ማለት ነው። በታቡላር ስሩ ወይ ደግሞ በባይ ፓርት ስሩ ችግር የለውም። በሚመቻችሁ ስሩ። ሶ መጨረሻ ላይ የbn ቫልዩ 4 -1 the power of n plus 1 over n pi ይሆናል ማለት ነው። አንዴ ቆም አድርጋችሁ ቼክ አድርጉ ከፈለጋችሁ። ያ ከዛ በኋላ ዲዲዩሲንግ በምንሰራበት ሰዓት ላይ መጀመሪያ ፉል ሲሪሱን ማስቀመጥ አለብን አይደል? ፉል ሲሪስ ፎሪየር ሲሪሱን ማስቀመጥ አለብን። ሶ ኤ ኖታችን ኤናችን ኦሬዲ 0 ስለሆኑ ቢኤን ብቻ ነው የሚቀረን። ሶ ሰሜሽን ቢኤን አስቀመጥኩኝ። ከዛ በኋላ ምን ማድረግ ነው? የሚቃለል ነገር ካለ ማቃለል ነው። ሶ የሚቃለል ነገር ካለ ኤን ኢቭን እና ኦል በሚሆንበት ሰዓት ላይ የሚቃለል ነገር ካለ ቼክ እናደርጋለን። እንዳጋጣሚ ምንም የሚቃለል ነገር የለም። -1 the power of n plus 1 በኤን ቦታ አንድ ብትጠቀም ኢቭን ወደ ብትጠቀም 0 ማግኘበት ኬስ ስለሌለ እንዳለው እተዋለሁ። ሶ የሚቃለል ነገር የለውም። ያ ሶ እንቀጥልና ምን እናደርጋለን? በተን አድርገን ማየት ነው አይደል? ሲሪሳችንን በተን አድርገን እናያለን። ነገር ግን እዚህ ጋር አሁን እዚህ ጋር እንዳይወዛገባችሁ ማለት ነው 1 ኦቨር 1 ኦቨር 3 1 ኦቨር 5 1 ኦቨር 7 ምናምን ይላል አይደል? ለዛ ነው አሁን እዚህ ጋር ኦቨር ብሎ የሆነ ቁጥር አለ። ለዛ ነው ኤንን ወደ ውስጥ ያስገባውኝ ማለት ነው። አያችሁ 4 ኦቨር እንደዚህ አይደል ያገኙት ፎሪየር ሲሪስ 4 እና ፓይን አወጡኝ። 4 እና ፓይን አወጡኝ ወደ ውጭ ማለት ነው። 4 እና ፓይን አውጥቼ በኤን ቦታ 1 2 እናስገባይለን። ስለዚህ ከስር የሆነ ቁጥር ማግኘት አለብኝ። አያችሁ አይደል? 2 3 እንደዚህ ነው የምፈልጋቸው ማለት ከስር ምን ይለኛል? እዚህ ጋር የምፈልገው ሲሪስ ነው 1 3 5 7 ይላል አይደል? ስለዚህ እሱ ባይ ዲፎልት ኤን ነው። ስለዚህ 3 5 7 የሚሉት ኤን ስለሆነ ኤንን ውስጥ አስቀረውኝና 4 እና ፓይን ወደ ውጭ አወጣኝ ማለት ፓተርኑን ለማየት እንዲመቸኝ ነው። ያ ሶ ኤንን ወደ ውጭ አስቀርቼ 4 ኦቨር ፓይን አወጣኝ። ከዛ በኋላ ምን ማድረግ ነው? ኤክስፓንድ አድርገን ቫልዩ መክተት ነው አይደል? ሶ በተን አድርገን ያው ሲሪሱን ማለት ነው። ሶ በተን አደረኩኝ። ሶ እንደዚህ አይነት ነገር አገኘሁኝ። ሶ በተን አድርገን እንዲህ ካስቀመጥን በኋላ ምን ማድረግ ነው? ለኤክስ ቫልዩ ሶልቭ ማድረግ ነው አይደል? ለኤክስ ቫልዩ መፈለግ ነው በቃ። አሁን እዚህ ጋር ምን ይላል? ኦቨር 2 ኦቨር 3 2 አሁን በኦቨር 2 ይላል ያ ሳይን ኦፍ ኤን ያ ሳይን ኦፍ ፓይ ኤክስ ኦቨር እዚህ ጋር 1 ነው አይደል? እዚህ ጋር ተሳስቼ ነው 1 ነው። እዚህ ጋር 1 ነው።
ያው አንድ ስትከቱ ይሄን ነው የምታገኙት። ሁለት ስትከቱ ይሄን ታገኛላችሁ። ሶስት ስትከቱ በኤን ቦታ ማለት ነው። እዚሁ ስትበቱ ሶስት ስትከቱ ይሄን ታገኛላችሁ። አራት ስትከቱ ይሄን አምስት እንደዛ ያለ ይቀጥላል። አሁን የኤክስ ቫሉ ስንት ልጠቀም? አሁን እንግዲህ እዚህ ጋር ኦቨር 1 ኦቨር 3 ኦቨር 5 7 አያችኋ። እነዚህ ምን አይነት ቁጥሮች ናቸው? ኦዶች ናቸው አይደለ? ሶ ኦድ ነው። በጣም አሪፍ። ሶ ኦድ ከሆነ ኢቭን ላይ ምን እየሆነ ነው ማለት ነው? ዜሮ እየሆነ ነው ማለት ነው። አያችሁ አይደለ? ኤን 2 4 ምናምን ላይ ዜሮ እየሆነ ነው ማለት ነው። አያችሁ አይደለ? ስለዚህ ኦድ ለሆኑ ኤኖች ብቻ ነው እየሰራ ያለው። ፋንክሽናችን ምንድነው? ሳይን ነው። ሳይን ደግሞ ኦድ ላይ ዜሮ የሚሆነው መች ነው? ኦድ ላይ ዜሮ የሚሆነው ምን ከሆነ ነው? ፓይወርቱ ከሆነ ነው አይደለ? ፓይወርቱ ከሆነ ነው ኦድ ላይ ዜሮ የሚሆነው። ኢቭን ላይ ዜሮ የሚሆነው ኦድ ላይ ደግሞ የሆነ ቁጥር የምናገኘው ሳይን ፓይወርቱ ከሆነ። ስለዚህ ሳይን ፓይወርቱ ደግሞ እንዲሆን ምን ላድርግ? ሳይን ፓይወርቱ እንዲሆን ምን ላድርግ? በኤክስ ቦታ ምን ልጠቀም? ፓይወርቱ ልጠቀም አይደለም አይደለ? በኤክስ ቦታ አንድ ልጠቀም። በኤክስ ቦታ አንድ ከተጠቀምኩኝ ምን አገኛለሁ? በዚህኛው ኤክስ ቦታ አንድ ከተጠቀምኩኝ በኤክስ ቦታ አንስተኛ ሳይን ፓይወርቱ አገኛለሁ። አያችሁ? ሳይን ፓይወርቱ ደግሞ ስንት ነው? አንድ ነው። እቺኛዋን አንድ አገኛለሁኝ ማለት ነው። ግልጽ ነው አይደለ? አንድ አገኛለሁ። ስለዚህ በዚህ መልኩ መለየት ይቻላል ማለት ነው። ስለዚህ እኔ ኦሬዲ እናንተ እንዴት መለየት ትችላላችሁ ከፈለጋችሁ ሳይን ኦፍ ፓይ ኦቨር ኤክስ ማይነስ ምናምን ይላል አይደለ? ሶ እንዲህ እያለ ይቀጥላል። እንዲህ እያለ በሚቀጥልበት ሰዓት ላይ ምን አይነት ኤክስ ቫልዩ ነው የሚሆነው ቼክ ለማድረግ እዚህ ጋር መታችሁ የተጠየቃችሁትን ሲሪዝ ቼክ አድርጉት። እዚህ ጋር ዋን ብሎ አይደለም የሚጀምረው። ስለዚህ ይሄኛው ዋን እንዲሆንልኝ የመጀመሪያው ተርም ዋን እንዲሆንልኝ እሺኛው ዋን እንድትሆንልኝ ኤክስ ቦታ ምን ልጠቀም? አንድ ልጠቀም። ምክንያቱም ሳይን ዋን የሚሆነው ፓይ ኦቨር 90 ከሆነ ነው። በኤክስ ቦታ አንድ ልጠቀም ሳይን ኦፍ ፓይ ኦቨር ታገኛለህ ወይ ማለት በዚህ መልኩ መለየት ይቻላል። ያ በዚህ መልኩ መለየት ይቻላል። ወይም ደግሞ ጥያቄው ላይ ምን ይላል? ጥያቄው ላይ ኤን ኢቭን ለሆኑ ኤኖች 0 ነው አይደል እየሆነ ያለው? እና ሁለት የሉም እና አራት እና ስድስት ምናምን የሉም አይደል? ስለዚህ ኤን ኢቭን በሚሆንበት ሰዓት ላይ 0 ሆኖ ነው ባይ ዲፎልት። ሶ ኤን ኦድ ለሆኑ ብቻ ነው ያገኘን ቫልዩ ያገኘን ያለ ነው። ሶ በዛ ደግሞ የሳይን ባህሪ የሚሰጠን የሳይን ባህሪ ደግሞ ፓይ ኦቨር 2 ነው። ሶ ፓይ ኦቨር 2 እንዲሆንልን ኤክስ አንድ መሆን አለበት በሚለው መለየት ትችላላችሁ። ብቻ ትልቁ ጌም እዚህ ጋር ነው። ኤክስ ቫልዩ መለየት መቻል ነው። ከዛ በኋላ ኤክሳችንን አንድ መሆኑን ከለየን በኋላ ምን ማድረግ ነው? ኦሪጂናል ፋንክሽን ውስጥ እና እዚህኛው ሳይን ሲሪስ ውስጥ መክተት ነው። ሶ ኤክስን አንድ እዚህኛው ኦሪጂናል ፋንክሽን ውስጥ እዚህኛው ፔሪዮዲክ ፋንክሽን ውስጥ ኤክስን አንድ ስከት ስንት ነው የማገኘው? ራሱ አንድ ነው አይደል የማገኘው? ያ ራሱ አንድ በኤክስ ቦታ አንድ ስጠቀም ራሱን አንድ ነው የማገኘው። ያ ሶ ያቺኛዋን ራሱን አንድ ነው የማገኘው። እሱን ከማን ጋር እኩል አደርጋለሁ? እዚህ ውስጥ ከከተትኩት ጋር ማለት ነው። ሶ 4 ኦቨር ፓይ ይሆናል። ሶ በኤክስ ቦታ አንድ ስጠቀም ይኸው ይሄን አገኛለሁ። እንደ ነገር አገኛለሁ። ከዛ በኋላ ማቃለል ነው። ሶ ያ ኢቭን ለሆኑት ይጠፋል። ሳይን ኦፍ ፓይ 0 ነው። ኢቭን ለሆኑት ይጠፋል። ያ ይሄን እናገኛለን። በቃ በአጠቃላይ 1 is equals to 4 over pi into 1 minus 1 over 3 1 over 5 1 over 7 እያልን እናገኛለን ማለት ነው። ግልጽ ነው። ቅድም ያወራነው ነው። በቃ እዚህ ጋር ምንም አዲስ ነገር የለውም። ያ ከዛ በኋላ ይሄን አይደለ ይሄን ጀማ ነው የምፈልገው። ሶ 4 over pi መጥፋት ስላለበት ቦት ሳይድ በፓይ ኦቨር 4 እናባዛለን ማለት ነው። ሶ ቦት ሳይድ በፓይ ኦቨር 4 ስታባዙ ይሄን አገኛችሁ። ያ ይሄን ይመስላል ማለት ነው። በዚህ መልኩ መስራት ይቻላል። ያ ይሄን ይመስላል።